ቆረጣን እንዴ ቁላ አማርኛ ታውቅም? ታዲያ ግርዛት ነው ብለህ ይሄንን ጥቅስ እንዴት ታመጣለህ? ይሄ ደግሞ ጥቅሱ መቆረጥ አይባልም። እዚህ ጋር ቆላው የተቀጠቀጠና ብልቱን የተቆረጠ እግዚአብሔር ጉባኤ አይግባላል፣ ወደ እግዚአብሔር ጉባኤ አይግባላል። መልካም። ስለዚህ ግርዛት ነው ብለህ ነው ይሄንን ጥቅስ ያመጣኸው። ያንተ ቁላ ተቀጥቅጧል፣ ተዛ ተቆርጧል። እኔ እኮ ሙስሊም እኮ ነኝ። ይሄ ትምህርት እኮ ላንተ እኮ ነው። ጎበዝ። ግርዛት ማለት ቁላ መቀጥቀጥና መቆረጥ ነው ብሎ ያስተማረህ ማን ነው? ወንድሜ እዚህ ጋር የከፈትኩት መጽሐፍ ቅዱስ እኮ ነው፣ ቁርአን አይደለም። ይሄ እኮ በእኔ ቁርአን አላየኸውም እኮ። ግርዛት ማለት መቀጥቀጥ፣ ቁላ መቀጥቀጥና መቆረጥ ነው ብሎ ያስተማረህ ማን ነው? መጽሐፍ ቅዱስ። ማስረጃ? ይኸው ማስረጃው። መገረዝ የሚለውን ክፍል አሳየኝ። የትኛው ነው መገረዝ የሚለው? መቆረጥ ምንድን ነው? ቁላ መቆረጥ ማለት ጎበዝ። አንተ ቁላ ተቆርጧል አልተቆረጠም? ቁላተውና ብልት ነው የሚለው እዚህ ጋር ይታሸፋል። ብልት የሚለው ጎበዝ። ብልት ተቆርጧል አልተቆረጠም? ተቆርጧል። እኔው ብልት ተቆርጧል። እኔ ሙስሊም እኮ ነኝ። እግዚአብሔር ይመስገን። ቆይ ይኸው ቅድም ያልኳችሁ ደረሰ። አያችሁ፣ ቆርጠውበት ነው ቁላውን ቆርጠውበት። አታሹም፣ የትም አታመልጠኝም። ይኸውልህ በማስረጃ አምጥቼያለሁ። መቆረጥና አላልኳችሁም? ቅድም ቪክቲም ናቸው። ኡስታዙም ቪክቲም ነው። በዚህ ጥቃት ውስጥ ነው ያለው። ተጠቅቷል። አዳም ሰለባ ሆነዋል። ብልታቸውን ሰልበውባቸዋል ማለት ነው። ይኸው ተቆርጦብኛል ቁላ ያለ ተቆርጦብሃል አልተቆረጠብህም? ስለ ቆረጥ የታውና ስለ ብልት የታውና ስለ ቆረጥስ አውራ። ስለ ቆረጥ አውራ። ቆረጥ ተቀጥቀጣ። ቆረጥ ተቀጥቅጧል። ቆረጥ ተቀጥቅጧል። እንደ ኡስታዝ መጽሐፍ ቅዱስ እኮ ነው ይሄ መጽሐፍ ቅዱስ እኮ ነው። እኔ አልተቀጠቀጠብኝም። እኔ ጣዖት አምላኪ አይደለሁም። እኔ ለምን አስቀጠቅጣለሁኝ? ጣዖት አላመልክም እኮ። አንተ ተቀጥቅጦብሃል? ቆይ ተቀጥቅጦብሃል? ለምን ትስቃለህ? ቆይ ጨርስ። ተቀጥቅጦብሃል አልተቀጠቀጠብህም? መልስ። ይኸውልህ በቃ አዳምጥ። አሁን መልሱን አዳምጥ። መጽሐፍ ቅዱስ ነው። መልሱን አዳምጥ። በቃ መልሱን አዳምጥ። በቃ ማይከስ ያዝ ማይክ። እኔስ ብዙ ጊዜ ላይ ታውቃላችሁ ሁላችሁም። አዳምጡ። በቃ አትጨማለቅ። የሚያሳስባቸው እነዚህ ሰዎች ሁሌም ብልት ነው። የብልት ጉዳይ አስጨናቂ ነው። እንዴ እዛ ገባም ከተባልኩ አለቀ እኮ አለቀልኝ። ባይዘ በእስልምና ጋነም ነው የሚከትህ። ይሄን አታውቅም ማለት ነው። ጋነም ይከታል። አዳምጥ። ጥያቄ ያለኝ አትበል። ቆይ ጨርስ። በመጀመሪያ ደረጃ ግርዛት አይልም ክፍሉ። ራሳቸውን ስለሚሰልቡ እግዚአብሔር እስራኤሎችን ከግብፅ ሲያወጣቸው በደንብ አስተውሉ። እስራኤሎችን ከግብፅ ሲያወጣቸው የጣዖት ልምምድን በፍጹም እንዳያደርጉ አስጠንቅቋቸዋል። ዘዳግም ምዕራፍ 12 ላይ አስጠንቅቋቸዋል። ምን እነኛ ለጣዖታቸው የሚሰዉትን ራሳቸውን ይሰዋሉ፣ ራሳቸውን ይነጫሉ። ታያችሁ፣ የበዓል ነቢያቶችን ካያችሁ ራሳቸውን እየቆረጡ ሰውነታቸውን እያደሙ ራሳቸውን እየቀደዱ ለጣዖት ይሰዉ ነበረ፣ ሲሄዱም ያነክሱ ነበረ። እግዚአብሔር እንደዚህ እንዳያደርጉ ዘዳግም ምዕራፍ 12 በደንብ አንብቡት እስከ ቁጥር 31 አካባቢ በደንብ አድርጎ በፓራላል አስቀምጦታል። እንደዚህ እንዳያደርጉ ኤርሚያስ ላይ ነፍሴ ትጸየፈዋለች እንደዚህ የሚያደርጉትን ይላል። ስለዚህ አዳም ጥቀይ እግዚአብሔር ብልትን የፈጠረው ብዙ ተባዙ ምድርን ሙሏት ብሎ የሰጠውን ትእዛዝ እነሱ ግን ከዚህ ዓላማ ይልቅ ከእግዚአብሔር ካዘዘው ዓላማ ይልቅ ለጣዖት ብልታቸውን ይሰዋሉ፣ ይቀጠቅጣሉ፣ ይቆርጣሉ። እግዚአብሔር አልፈቀደው፣ አልወደደው። ይህን የሚያደርግ ጉባኤው እንዲለይ አዘዘ። መምህር ጀምረውን ነበር ቅድም ዘዳግም ምዕራፍ 23 ዘዳግም ማለት የተደገመ ነው። ጉባኤ አንድም ዘዳግም ምዕራፍ 23 ከቁጥር 1 ያለው
ዘሌዋውያን ምዕራፍ 21 ላይ ከቁጥር 17 ላይ ለአሮን የተሰጠም አለ ከስርዓት ጋር በተያያዘ ማለት ነው። እንደዚህ አይነት ጉድለት ያለባቸው ምን ማድረግ እንዳለባቸው ወደ ጉባኤ ውስጥ ገብተው አገልጋይ እንዳይሆኑ ካህናት አገልጋይ